አዲስ አበባን የመቀየር ታላቅ እቅድ። ሰላም ጤና ይስጥልኝ። ይህ የኢትዮጵያንና የዓለም አቀፍ ወቅታዊ ዜናዎችን የሚያቀርብላችሁ ዜብራ ቲዩብ ነው። የአፍሪካ መዲና አዲስ አበባ የከተማዋን ገጽታ ሙሉ በሙሉ የሚቀይር ታላቅና አዲስ የልማት እቅድ አጽድቃለች። ይህ እቅድ ከተማዋን ለሁለት ታላላቅ ኩነቶች እያዘጋጃት ይገኛል። የመጀመሪያው ኩፕ 32 የተባለው የዓለም የአየር ንብረት ጉባኤ ሲሆን ሁለተኛው ደግሞ የአፍሪካን ዋንጫ የማስተናገድ ታላቅ ራዕይ ነው። ዛሬ በዝርዝር የምንመለከተው ይህ ልማት ለነዋሪው፣ ለባለሀብቱና ለሀገር ምን ትርጉም አለው የሚለውን ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ አዲስ አበባ 2026 ለሚካሄደው የኩፕ 32 ጉባኤ ከ80 ሺህ በላይ እንግዶችን ትጠብቃለች። ይህ ግን ትልቅ መሰናክልን ይዞ መጥቷል። በአሁኑ ሰዓት ከተማዋ ያላት ማረፊያ አቅም 25 ሺህ አልጋዎች አካባቢ ብቻ ሲሆን ይህንን ከፍተኛ ክፍተት ለመምላት መንግስት አዲስ መመሪያ አውጥቷል። ዘመናዊ ሆቴሎችና ሰርቪስ አፓርታማዎች በከፍተኛ ፍጥነት እንዲጠናቀቁ ይደረጋል። ከንቲባ አዳነች አቤቤ ይህንን ሁኔታ ሲገልጹ ይህ ለከተማዋ ትልቅ ፈተና ቢሆንም ለባለ ሀብቱ ግን ትልቅ የኢንቨስትመንት እድል ነው ብሏል። ሁለተኛውና ወሳኙ ነጥብ የትራንስፖርት ዘመናዊነት ነው። አዲሱ የልማት እቅድ ሰው ተኮር ከተማን ያለማል። የመንገድ አውታሮች በከፍተኛ ደረጃ ይስፋፋሉ። ነገር ግን ትልቁ ትኩረት የተሰጠው ለእግረኛ መንገዶችና ለብስክሌት መሄጃዎች ነው። በተጨማሪም የትራፊክ መጨናነቅን ለመቀነስ ዘመናዊ የፓርኪንግ ህንፃዎችና የተሳላጭ ተርሚናሎች ግንባታ በእቅዱ ተካቷል። ይህም አዲስ አበባን እንደ አውሮፓ ከተሞች በእግር ለመንቀሳቀስ ምቹ ያደርጋታል። ኢትዮጵያ የአፍሪካን ዋንጫ ለማስተናገድ በጠየቀችው መሰረት ስቴዲየሙ በካፍና በፊፋ መስፈርት ዳግም እንዲገነባ ተወስኗል። በተለይም ከስቴዲየሙ ፊት ለፊት የሚገኘው የአፍሪካ መስኮት ዊንዶስ ኦፍ አፍሪካን ፕሮጀክት እጅግ አስደናቂ ሆኖ የተቀረጸ ነው። ይህ ስፍራ የጎልፍ ሜዳዎችን፣ አረንጓዴ ፕላዛዎችን፣ ካፌዎችንና የመዝናኛ ማዕከላትን ይይዛል። ይህ ግዙፍ ልማት እንዲሳካ የመንግስት የባለሀብቱና የነዋሪው ቅንጅት ወሳኝ ነው። ልማቱ ህዝቡን የሚያሳትፍና ለወጣቶች ሰፊ የስራ ዕድልን የሚፈጥር መሆኑ ተገልጿል። ከንቲባው አክለውም ልማቱ የሚነካቸው ነዋሪዎች ላይ የሚያደርሰውን ጫና ለመቀነስ ከማህበረሰቡ ጋር በቅርበት እንደሚሰራ ቃል ገብቷል። በአጠቃላይ ይህ የአዲስ ልማት እቅድ አዲስ አበባን የዓለም አቀፍ ኩነቶች ማዕከል ያደርጋታል። የከተማዋ ወደፊት እጣ ፈንታም በዚህ ታላቅ ፕሮጀክት ላይ የተመሰረተ ነው። እናንተስ ተመልካቾቻችን አዲስ አበባ ለኩፕ 32 እና ለአፍሪካ ዋንጫ በቂ ዝግጅት ታደርጋለች ብላችሁ ታምናላችሁ? አስተያየቶቻችሁን በኮመንት መስጫው ላይ አስፍሩልን።